ሰላም ተማሪዎች እንዴት ናችሁ? Draw the structure of 2-bromo 2,3-dimethyl 3-hexene የዚህን አልኪን ስትራክቸር ለመስራት ስቴፖች አሉ። መጀመሪያ draw the structure of the parent chain፣ ሁለተኛ place the side chain እናስቀምጣለን። ሶስተኛ fulfill the octet of each carbon by adding hydrogen። እነዚህን ስቴፖች በመጠቀም የዚህን አልኪን ስትራክቸር መስራት እንችላለን ማለት ነው። መጀመሪያ draw the structure of parent chain። parent chain ሄክሲን ነው። ሄክሲን 6 ካርበን አተም ያለው parent chain ነው። ካርበን ካርበን 6 ካርበን እናስቀምጣለን። ዳብል ቦንዱ ሶስተኛው ካርበን ላይ ይገኛል። 1 2 3 ሶስተኛው ካርበን ላይ ዳብል ቦንድ እናስቀምጣለን ማለት ነው። ከዛ በኋላ ሳይድ ቼኑን እናስቀምጣለን። ሳይድ ቼኑ ሁለተኛው ላይ ብሮሞ ነው ያለው። 1 2 ሁለተኛው ላይ ብሮሞ አለ ማለት ነው። አንድ ሁለተኛው ላይ አሁንም ሜታይል አለ 2 CH3 ሶስተኛው ላይ ደግሞ ሜታይል አለ። አፍተር ዛት ካርበንን ኦክቴት ሩል እናሟላለን። የምናሟላው በሃይድሮጂን ነው ማለት ነው። ይሄ CH3 ይሆናል። ይሄ ኦልሬዲ ፉልፊል ሆኗል። እዚህ ጋር ይሄ ፉልፊል ሆኗል። ይሄኛው CH እንላለን ማለት ነው። CH2 CH3 እንላለን ማለት ነው። የዚህን ዩፓክ ኔም ስንሰጥ ለምሳሌ መጀመሪያ ሎንግስት ኮንቲኒዩስ ቼን ይሄ ቀጥታ መስመሩ ነው። ከዛ በኋላ አሳይን ነምበር ቁጥር እንሰጣለን 1 2 3 ሶስተኛው ላይ ዳብል ቦንድ አለ። ስለዚህ 2 3 ዳይሜታይል አለ። ብሮሞ ሁለተኛው ካርበን ላይ ይገኛል። the structure of 2 bromo 2 3 dimethyl 3 hexane ይሄንን ይመስላል ማለት ነው። B draw the structure of 2 3 dichloro 4 4 dimethyl 2 heptene የዚህን ስትራክቸር ለመስራት ልክ ኤ ላይ እንዳየነው ህጎችን ተከትለን እንሰራለን። ሄፕቲን የፓረንት ቼኑ ስትራክቸር ነው። 7 ካርበን አተም የያዘ ነው። ካርበን 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 1 2 3 4 5 6 7 ሁለተኛው ካርበን ላይ ዳብል ቦንድ አለ። ዳብል ቦንድ እናስቀምጣለን። አፍተር ዛት ፕሌስ ዘ ሳይድ ቼን ሳይድ ቼኖችን እናስቀምጣለን። ሁለተኛው ላይ ክሎሮ አለ። ሁለተኛው ካርበን ላይ ክሎሮ አለ። ክሎሮ እናስቀምጣለን። ሶስተኛው ካርበን ላይ ክሎሮ አለ። አሁንም እናስቀምጣለን። አራተኛው ካርበን ላይ 2 ሜታይሎች አሉ። ልክ እንደዚህ እናስቀምጣለን። አፍተር ዛት fulfill the octet of each carbon የካርበን ኦክቴት እናሟላለን። ምክንያቱም ካርበን 4 ቦንድ የያዘ ነው። እናሟላው በሃይድሮጂን ነው ማለት ነው። ስለዚህ እዚህ ጋር CH3 እንላለን። ይሄ ኦልሬዲ ፉልፊል ሆኗል። ይሄም ፉልፊል ሆኗል። ይሄም ፉልፊል ሆኗል። ከዛ በኋላ ይሄ CH2 CH3 እንላለን ማለት ነው። ይሄ ስትራክቸር የ2 3 ዳይክሎሮ 4 4 ዳይሜታይል 2 ሄፕቲን ነው ማለት ነው። ጥያቄ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። እንዲሰራላችሁ የምትፈልጉት ጥያቄ ካለ ደግሞ በቴሌግራም ግሩፕ መላክ ትችላላችሁ። ቴሌግራም ግሩፑን ሊንክ በዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ።